ሰላም ዛሬ የምናሳያችሁ ቢሮአችንን እንዴት ዲዛይን እንዳደረግነው ነው። ቢሮአችን ሪሴፕሽን ወይም እንግዳ መቀበያ፣ ወርኪንግ ሀብ ሴንተር፣ የጋራ ስራ ማዕከል፣ ሚቲንግ ሩም ወይም ፕሬዘንቴሽን ሩም፣ ሲኢኦ ወይም ዋና ስራ አስኪያጅ ቢሮ እንዲሁም ሾሩም አለው። ዛሬ ግን የምናሳያችሁ የሲኢኦን ኦፊስ እንዴት አድርገን ዲዛይን እንዳደረግን ይሆናል። ቢሮ በአንድ በኩል 4 ሜትር ከ70 በአንደኛው ሳይድ ደግሞ 4 ሜትር ከ20 ነው። አጠቃላይ ካሬው 19.74 ካሬ ነው ወይም 20 ካሬ ብለን ልንለው እንችላለን። ቁመቱ ደግሞ 3 ሜትር ከ10 ነው። መጀመሪያ ስንገባ የምናገኘው ማናጀራል ዴስኩን ነው። ዴስኩን በራሳችን መጠንና ዲዛይን በመስታወት ነው የሰራነው። ብዙ ጊዜ ከተለመደው ወጣ ያለ እና ቀለል ያለ ስለሆነ ቢሮ ላይ ለየት ያለ እይታ እንዲኖረው አድርጎታል። በመቀጠል ለቢሮ የሚያስፈልገውን መደርደሪያ ስናስብ መነሻ ሀሳብ ያደረግነው ከጠረጴዛው ጀርባ ያለውን ቦታ አንድም እንደ መጠቀሚያ ወይም ደግሞ አንዳንድ ነገሮችን የምናስቀምጥበት ፋይሎችን ሜቢ ጌጣጌጦችንም ሊሆን ይችላል፣ የተለያዩ ነገሮችን የምናስቀምጥበት እንዲሆን፣ ሁለትም ደግሞ ራሱ ዲዛይኑ ልክ እንደ አርት እንዲሆን ስለፈለግን ለየት አድርገን በዚህ መልኩ በጂፕሰም ቦርድ ነው የሰራ ነው። ኮርነርም ደግሞ ስለሆነ በፊት ለፊትም ስናየው ልክ ደግሞ በሩን ከፍተንም ስናየው እይታው በጣም ውበት እንዲኖር አድርጎታል። የጠረጴዛውን መስታወትነት ይህንን ሼልፍ ሞር ሼልፉ ላይ እንድናተኩር ያደረገበት የራሱን የቻለ አስተዋጽኦ አለ ማለት ነው። እዚህ ኦፊስ ላይ ዲዛይን ስናደርግ በተለያየ መንገድ ከርቦችን ተጠቅመናል። ጂፕሰም ቦርድ የትኛው ደረጃ ድረስ ፍሌክሲብል መሆን እንደሚችል ለማሳየትም ስለፈለግን፣ ጥንካሬውንም ለማሳየት ስለፈለግን ይህንን ቢሮ ስንሰራ ለደንበኞቻችን አንድም እንደ ሳምፕል አድርገን ነው የሰራ ነው ማለት ነው። እንዳያችሁት መደርደሪያዎቹ በጣም ጠንካራ እቃዎችን አስቀምጠንባቸው ስቲል ስትሪንግዝ አላቸው። የቱ ጋር ሲልድ እንዳደረግነው አይታይም ማለት ነው እና በዚህ መልኩ ኖርማል ፋይሊንግ ካቢኔት ሳንጠቀም ውበት ያለው ነገር ቢሮአችን ውስጥ እንዲኖረን አድርገናል ማለት ነው። እንደምታዩት ደግሞ ዳርዳሩ ላይ ሻዶው ስላደረግንበት ማታ ሆኖ ወይም ደግሞ የሆነ ሰዓት ላይ ሻዶውን በምናበራበት ጊዜ ለሼልፉ በጣም ቆንጆ ውበትን ሰጥቶታል ማለት ነው። ቢሮውን እንደ መገልገያ ሁለት ቦታ ነው የከፈልነው። አንደኛው በዴስኩ በኩል ሲሆን ሁለተኛው ደግሞ እንግዳ የምንቀበልበት ወይም ደግሞ ለማረፊያ የምንቀመጥበት ቦታ አድርገን ነው በሁለት መልኩ የከፈልነው። እሱንም ደግሞ ባዶ የሆነች ስፔስ ግድግዳው ላይ በመፍጠር ሁለቱን ክፍሎች የተለያየ አይነት አቀማመጥ እንዲኖራቸው እና አገልግሎት እንዲሰጡ አድርገን የከፈልነው። አሁን ወደ እንግዳ መቀመጫችን ጋር ስንሄድ እንግዳ መቀመጫችንን ከቢሮአችን ጀርባ ጋር ከሰራ ነው የጂፕሰም ዲዛይን ሪቨርስ የሆነ ወይም ደግሞ የተገለበጠ አይነት ስሜት ኖሮት ግን ራሱን የቻለ ደግሞ ውበት እንዲኖረው አድርገን ነው የሰራ ነው። በግራና በቀኝ የሰራናቸው ጂፕሰም ቦርዶች ከኖርማሉ ግድግዳ ወደ አይልና አርክ ነገር ሰርተዋል። ያ ማለት ቅድም ዴስኩ ጋር የሰራነውን አርክ ግድግዳ ኮምፕሊመንት እንዲያደርግልን አድርገን ነው የሰራ ነው። ዙሪያውን እንደምትመለከቱት ሻዶ አለው። በተጨማሪ ደግሞ መሀል ላይ ያለውን መስኮት ዲፋይን አድርጎታል ማለት ነው።
ቅድም እንደነገርኳችሁ በቀኝ በኩል የምናገኘው ደግሞ የእንግዳ መቀበያችን ወይም የማረፊያ ቦታችን ላይ ባለ 3 እና 2 ባለ 1 የሆነ የቢሮ ሶፋ ተጠቅመናል። እንደምታዩት ከለር ኮምቢኔሽኑ ከማናጀራል ዴስኩ እና የእንግዳ መቀመጫዋ ጋር ከለር ኮምቢኔሽናቸውን ማች ለማድረግ ሞክረናል። አጠቃላይ ቤቱ ላይ የተጠቀምነው ደግሞ ከለር ክሬም ዋይት ከለር እና ብራውን ከለር ነው የተጠቀምነው። እንደምታዩት በጣም እይታው የተያያዘ ስለሆነ ቆንጆ ውበትን ሰጥቶታል። ወደ መሬቱ በምንመጣበት ጊዜ መሬቱ ላይ ምንጣፍ ለማድረግ አስበን ነበር። ኤግዚስቲንጉ ሴራሚክ ነው። እዛ ሴራሚክ ላይ ኤራራግ ብናደርግ 1.50 በ2.50 የሆነች ለሶፋ ቦታ ብቻ ምንጣፍ ብናደርግ ብለን አስበን ነበር። ግን ስቲል የሆነ የተጓደለ ስሜት ይሰጠው ስለነበረ ሙሉ ለሙሉ ምንጣፍ ብናደርገው ብለን አሰብን። ምንጣፍ ደግሞ በምናደርግበት ጊዜ ወይም ደግሞ ዎል ካርፔት በምናደርግበት ጊዜ ዎል ካርፔት ብዙ ጊዜ ለኦፊስ ስንጠቀም ታይል ካርፔት የሚባለውን ብንጠቀም ጥሩ ነው። ታይል ካርፔት ማለት ራሱ 60 በ60 ወይ 40 በ40 ወይ 50 በ50 ይሸጣል። ኢዚሊ ዳሜጅ ቢሆን ማንሳት ይቻላል። ለቢሮም ደግሞ ተመራጭ የሆኑት አሰራራቸውም ለቢሮ ተደርገው የሚሰሩት እነዚህ ስለሆኑ ለዚህም ደግሞ ለመሬቱ ሙሉ ለሙሉ ታይል ካርፔት ተጠቅመን ምንጣፉ በዚህ መልኩ ቢሮውን የበለጠ እንዲያምር አድርጎልናል ማለት ነው። መጨረሻ ቤቱን ለማስጌጥ የተጠቀምናቸው የተለያዩ እቃዎች አሉ። እንግዳ ቦታ ላይ 2 መብራቶች እንደምታያቸው ቤቱን ባላንስ አድርገው ሰጥተውታል እና አርኩንም ደግሞ ዲፋይን እንዲያደርገው ወይም እዛ ጋር ያለውን ዝም ያለውን ነገር ብሬክ እንዲያደርግልን ተጠቅመናል። በመቀጠል ደግሞ ቅድም እንዳልኳችሁ የእንግዳ ቦታውንና የዴስኩን ዋናውን ዴስክ ያለየንባት ክፍት ግድግዳ ነበረች ብያለሁ እና እዛ ጋር በጣም የወደድናት አንድ ራዲዮ የድሮ ራዲዮ ነበረች። እሷን ራዲዮ እዛ ጋር አድርገናታል። እሷንም በተለያዩ እቃዎች አስጊጠናታል። በመቀጠል ደግሞ የምትመለከቱት ከሼልፋችን ወይም መደርደሪያችን ላይ የተጠቀምናቸው አክሰሰሪዎች ናቸው። በጣም የሚያምር ቡክሸልፍ መያዣ እንደምታዩት ውበት ያለው ተጠቅመናል። እንዲሁም የተለያዩ አበቦችና መጽሐፎችንም እንደዚሁ ለማስጌጫነት ተጠቅመናል ማለት ነው። በመቀጠል ደግሞ አሁን ያለበትና አልቆ ምን እንደሚመስል የሚያሳይ ቪዲዮዎቻችንን ተጋበዙልን። ሀሳብ አስተያየት ካላችሁ ደግሞ በሁሉም ሶሻል ሚዲያዎቻችን ቴክስት ልታደርጉልን ትችላላችሁ። እኛን ለማግኘት የምትፈልጉ ደንበኞቻችን ዋትሳፕ ስልክ ቁጥራችንን በመጠቀም ዋትሳፕ ላይ ጻፉልን። በሚቀጥለው ሳምንት ደግሞ አዲስ ቪዲዮ ይዘንላችሁ እንመጣለን። ሰብስክራይብ ካደረጋችሁ እነዚህ ቪዲዮዎች በቀላሉ ማግኘት ትችላላችሁ። መልካም ቆይታ።